አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የነጃሺ ቲቪ ቤተሰቦች እንደምን አላችሁ? ሳምንታዊ ፕሮግራማችንን ይዘን በሳምንታችን በቀጥሯችን ይኸው ብቅ ብለን ተገናኝተናል። እንደምን አላችሁ? በየሳምንቱ የተለያዩ ምግቦችን፣ አዳዲስ ጣዕሞችን፣ አዳዲስ አይነት የምግብ አይነቶችን እያዘጋጀን በየሳምንቱ ይዘንላችሁ እንደምንቀርበው ይኸው ዛሬም አዲስ የሆነ ምግብ አይነት ይዘን ቀርበናል። ይህ ፕሮግራም የሚተላለፈው በነጃሺ ቲቪ ነው። ፕሮግራማችንን ደግሞ የምንቀርጽበት ዘኩኪን ስቱዲዮ ይባላል። ዘኩኪን ስቱዲዮ የሚገኘው ቦሌ ሸዋ ዳቦ እዩማ ህንፃ 8ኛ ፎቅ ላይ ዘኩኪን ስቱዲዮ ብላችሁ መታችሁ የተለያዩ የምግብ አይነቶችን ለመማር በስክሪኑ ላይ በሚታየው ስልክ ቁጥር ላይ ደውላችሁ ተመዝግባችሁ መማር ትችላላችሁ። እኔ ዘይነብ ጀማል እባላለሁ። አብራችሁን ቆዩ። ዛሬ ላዘጋጅላችሁ ያሰብኩት የምግብ አይነት ኩፍታ ይባላል። ኩፍታ በስጋ በድንች ይባላል። ኩፍታ በጣጥስ ብልሃም ነው የሚባለው፣ ግን ኩፍታ በስጋ በድንች ነው የሚባለው። አሰራሩ አብረን የምናየው ይሆናል። የሚያስፈልገው ግብአት ክብ ክብ የተከተፈ ቲማቲም፣ ሽንኩርቱም እንደዛው፣ ድንችም በክብ ክብ ተከትፎ ትንሽ ገባ ወጣ ያለ አጠባበስ የተጠበሰ የታጠበ ሩዝ ያስፈልገናል። እዚህ ጋር በላሊጥ ወይንም ፓስቲኒ ያስፈልገናል። ለኩፍታው የሚያስፈልገው ሽንኩርት የተፈጨ ወይም የተከተፈ ደቆ የተከተፈ ሽንኩርት፣ ስጋ እናንተ ጋር ባለው ግማሽ ኪሎ ሩብ ኪሎ እንደመጠኑ። እዚህ ጋር ባሮ አለ። እዚህ ጋር ደግሞ የድንብላል ቅጠል አለ፣ ሎሚ አለን፣ ጨው፣ ቃሪያ። ይሄም ቃሪያውም ደቆ የተከተፈ ቃሪያ መሆን አለበት። እዚህ ጋር ደግሞ ጠህንያ አለኝ። ጠህንያ ማለት የሰሊጥ እንትን ነው። ጠሂና ያው አብዛኞቻችሁ ታውቁታላችሁ። እርጎ አለኝ፣ ነጭ ሽንኩርት። እዚህ ጋር የመከለሻ ቅመም አለኝ። ካሙን የመከለሻ ላይ የሚደረጉ ቅመሞች፣ እነሱን ቅመሞች አንድ ላይ የተፈጨ አለኝ። እዚህ ጋር አቼቶ ያው በብዛት እኔ እጠቀመዋለሁ። ደስ የሚል ቴስት ስላለው ነው። ሞክሩት፣ ደስ ይላችኋል። ካልፈለጋችሁትም መተው ትችላላችሁ። አቼቶ አለኝ፣ ዘይት አለኝ። እነዚህን ግብአቶች እንዴት አድርጌ አዋህጄ እንደምሰራ አብራችሁኝ ቆዩ፣ የምናየው ይሆናል። አሁን ወደ አሰራሩ እንሄዳለን። መፍጫ ያስፈልገናል። ያለ መፍጫ መሆን ይችላል፣ ግን ይበታተንብናል። እንዳይበታተንብን የሚሆነው ትንሽ በመፍጫ በንፈጨው የተሻለ ይሆናል ማለት ነው። እኔ ይሄንን ትንሽ ያስቀረሁት አለኝ፣ እሱን ፈጭቼ አሳያችኋለሁ። ቀደም ብዬ ግን ሰርቻለሁኝ። ይሄኛው ስጋውን፣ የድንብላል ቅጠል፣ የተከተፈ ሽንኩርት፣ ባሮ፣ ትንሽ ጨው፣ ነጭ ሽንኩርት እና ከዚህኛው ከተቀላቀለው ቅመም። ይሄ በብዛት የምግብ አይነት ብዙ ጊዜ በሶሪያ፣ በፍልስጤም፣ በልብናን ምናምን የሚዘወተር ነው። ሁሉም የአረብ ሀገራት ላይ ይበላል። ግን በእነዚህ የበለጠ ኩፍታ፣ ከባብ ምናምን እነዛ የተለመደ ነው እና በብዛት እዛ ይጠቀሙታል። ይሄኛውን ስለማልፈልገው አነሳዋለሁ ቦታ እንዳይዝብኝ።
ያልኳችሁ ተመልካቾቼ ቀድሜ አዘጋጅቻለሁ። ይሄኛው ያው ለእናንተ ለማሳየት በሚል ነው። ይሄንን በዚህ ያህል ተቀንሱትና በዚህች ልክ አድርጋችሁ እናንተ በሚያስፈልጋችሁ ልክ ታረጋላችሁ። ያው አዲስ ጣዕም በመፍጠር ህይወታችንን እያጣፈጥን የተሻለ ነገር ደግሞ ለማግኘት በሚል ነውና እንደምትወዱት እርግጠኛ ነኝ። እዚህ ጋር መጥበሻዬ እየጋለ ነው። ትንሽ ነው ዘይት የማረገው፣ ብዙ አይደረግበትም። ስጠብሰውም ብዙ አይደለም መጠበስ የሚፈልገው፣ ዘይቱ መጋል አለበት በተወሰነ። ያው እንደምታዩት መጥበሻዬ ግሏል። ጥንቃቄ አድርጉ መጥበሻው እንትን እንዳይል። ካልጋለ ምንድነው የሚሆነው? መጥበሻው ይይዛል። ከዛ ደግሞ ውሃ ይተፋል። ውሃ መጥፋት ደረጃ እንዲደርስ አልፈልግም። ትንሽ ነው፣ ብዙ አይደለም መጠበስ ያለበት። የተወሰነ የመጠበስ እንትን እንዲኖረው ነው። ለምን ኦቨን ውስጥ አስገብተን ስለምናበስለው ቴስቱን የመጠበስ ቴስቱን እንዲያገኝ ያክል ነው የምንጠብሰው። በጣም እስኪበስል አንጠብቅም። ዘይትም አናበዛም። ዘይት ብዙ ላይም አይጠበስም። እንደዚህ ያዝ እስከሚል ድረስ ነው የምናደርገው። ሽታው በጣም ደስ ይላል። ይሄ ክችኑ በሽታው በጣም ታውዷል። አብራችሁኝ ብትኖሩ በጣም ነው ደስ ብሏችሁ የምትሉት። እንደምትሞክሩት እርግጠኛ ነኝ። ያው ደግሞ እንደዚህ ዘና ፈታ ብለን እንድንሰራም ደግሞ ያገዘን ዘ ኩኪንግ ስቱዲዮ ነው። አድራሻችን ቦሌ ሸዋ ዳቦ እዩማ ህንፃ 8ኛ ፎቅ ላይ እንገኛለን። እነዚህን ደግሞ በአካል መታችሁ መማርም ከፈለጋችሁ ደግሞ ስክሪኑ ላይ በምታገኙት ስልክ ደውላችሁ ተመዝግባችሁ መማር ትችላላችሁ። አሁን ወደ አሰራሩ እንሄዳለን። ትንሽ ዘይት እናረጋለን። እዚህ ጋር ዘይት ስለተጠበሰ፣ ይሄም ድንች እንደነገርኳችሁ በተወሰነ የተጠበሰ ነው እና በተወሰነ ግማሽ፣ በጣም መብሰል የለበትም። በፈላ ዘይት ላይ ትንሽ ገባ ወጣ እንደ እንትኑ ማለት መሆን ያለበት ነው። ስለዚህ አሁን ወደ አሰራሩ ስንሄድ ምንድን ነው የምናደርገው? እንደዚህ መደርደር ነው። እነዚህ አንድ ድንች፣ ስጋና ሽንኩርት እናረጋለን፣ እንደረደራለን። በየእንትኑ ቲማቲም እናረግበታለን ለከለሩ ደስ የሚል እንዲሆን። በድንች በቲማቲም በሽንኩርት እያረግን እንደረደራችሁ ቻችን ያው በምታዩት መልኩ እንዲህ ዲዛይን አድርጌዋለሁ። በጣም ነው የሚያምረው ስታዩት። እንዴት ምን ታያችሁ? ለኔ በጣም ደስ የሚለኝ እምወደው አይነት አሰራር ነው። ይሄኛውን አትደፉትም። ይሄኛው እራሱ ሶስ ነውና ከዚህ ላይ የሚደረግ ሶስ ስለማዘጋጅ ከሱ ጋር አድርገዋለሁ። ግን እነዚህን ጨርሻለሁ። አነሳስቼ እመለሳለሁ። እሺ ተመልካቾቻችን ተመልሰን መተናል። አሁን እንትኑን ሶሱን እሰራላችኋለሁ። ሶሱን እንዴት እንደምሰራ በደንብ ተከታተሉኝ። እንደነገርኳችሁ ነው። ይሄኛውን እፈልገዋለሁ ያልኳችሁ ጣዕሙ በጣም ደስ ይላል። ጣዕም አለው። ትንሽ በውሃ አለቀልቀዋለሁኝ። የሞቀ ውሃ ያስፈልጋል በትንሹ። ይሄ የራሱ ነው ሶሱ የእንትኑ የስጋው። ከዛ በኋላ እዚህ ጋር አንድ ሲኒ የሚሆን እርጎ አለኝ። አንድ ሲኒ። እዚህ ጋር ደግሞ
2 የሾርባ ማንኪያ ጠህንያ እጨምራለሁ። ጠሂና በሚል ነው የሚታወቀው። 2 የሾርባ ማንኪያ ጠሂና አረግበታለሁ። ከዛ ሎሚ ያስፈልገናል። ያው አብዛኛው የምሰራው ነገር የአረብ ምግብ ስለሆነ ብዙ ምግብ ላይ ሎሚ ይጠቀማሉ፣ አቼቶ ይጠቀማሉ ለጣዕሙም ስለሚፈልጉ። እኔ ግን አቼቶን የምጠቀመው እዚህ ላይ የስጋው ጣዕም ስጋ የሚለውን እንዲያጠፋልኝም ነው። 1 የሾርባ ማንኪያ 1 የሻይ ማንኪያ ነጭ ሽንኩርት አደርጋለሁ። ጨው እናንተ ጋር እንደምትፈልጉት ምን ያህል ነው ጨው እናንተ የምትጠቀሙት እሱን ታረጋላችሁ። ዘይት አያስፈልገውም፣ ያው ቅድም ስለተጨመረ። ውሃ ብዛት አያስፈልገውም። 1 ሲኒ የሚሆን ውሃ ይበቃዋል። ቅድም የጨመርኩት አለ፣ በቃ ግማሽ ኩባያ ውሃ አንድ ላይ እናደባልቀዋለን። ይሄ ቅመሙ ቅድም የነገርኳችሁ መከለሻ ቅመም ነው። የተፈጨ ቃሪያ ነው። እንደ ቃሪያ ሆኖ ቀይ ቃሪያ የተፈጨ ነው። ቴስት ይሰጠዋል ትንሽዬ። ይሄንን እንደዚህ ካደረግነው ካዋሃድነው በኋላ ምንድነው የምናደርገው? እዚህ ላይ ቀስ ብለን እናፈሰዋለን ማለት ነው። አድርጋችሁ አልሙኒየም ካለ አልሙኒየም ሸፍኑት። ካሌለ ግን የማይቃጠሉ የናይሎን እነዚህ ድስቶች አሉ አይደል? እነዚህ የድሮ ድስቶች የሱን ክዳን ክደኑት። የሚገጥመው ካለ ለምን ይደርቃል፣ እንፋሎትም አያገኝም፣ አይበስልም። ስለዛ ግዴታ መከደን አለበት። እናንተ በዛ ልክ ከድናችሁት የራሱን ውሃ አውጥቶ ነውና የሚበስለው። እንደዚህ ከተዘጋጀ በኋላ ኦቭን ውስጥ ታስገቡታላችሁ ማለት ነው። እኔ አሁን ይህንን ኦቭን ውስጥ አስገባዋለሁ። ከዛ በኋላ በስሎ እስከሚመጣ እንገናኛለን። የትም እንግዲህ ተመልሰን መተናል። ያዘጋጀሁትን ኩፍታ ኦቨን ውስጥ አስገብቼዋለሁ። አሁን ደግሞ የሱን ማባያ ሩዝ ነው የምንሰራው። ለሩዛችን የሚያስፈልገን ያው የታጠበ ሩዝ በቤታችሁ ልክ ባላችሁ ልክ ማድረግ ትችላላችሁ። በዚህ በላሊጥ ይሄኛው ሼርያው ለሌለው ሰው ሩዙን ራሱ ትንሽ ዘይት አድርጎ መጥበስ ይችላል። ከዛ 2 አይነት ሩዝ ከለር ይይዝለታል ማለት ነው። እዚህ ለቃና ቃሪያ አድርጌያለሁኝ፣ ጨው አለኝ። አሁን ወደ አዘገጃጀቱ እንሄዳለን ማለት ነው። ዘይት አረግበትና ይሄንን እጠብሰዋለሁ። የተጠበሰ ብስኩት ከለር ሲይዝ ላዩ ላይ ሩዝ ጨምራለሁ። ከዛ ቀድሞ የፈላ ውሃ ማዘጋጀት አለባችሁ። ዘይት ሞቅ እንደማለት ብላለች። ሩዙን ይሄ ሼርያውን ወይንም ደግሞ ፓስቲኒውን እጠብሰዋለሁ። ፓስቲኒን እጠብሳለሁ። እሷ ጥብስ ብላ እስከምትልልኝ ድረስ ይችኛዋም አብሬ ነው መጠብሳት። ቃሪያው አብሮ ሲጠበስ ምን አይነት ቃና አለው መሰላችሁ? በጣም ደስ የሚል ይሄ እንደ የቃሪያ ጣዕም ተጠብሶ ደስ ይላል ከሩዝ ጋር እና እስኪ ሞክሩት እናንተ። እንደምታዩት እየቀላልኝ ነው። በዚህ አጋጣሚ ይሄንን የመሰለ ምግብ አዘጋጅቼ እንዳቀርብላችሁ ያገዘኝ ዘ ኩኪንግ ኪችን ነው። እንደነገርኳችሁ ተመዝግባችሁ መማር ትችላላችሁ። ቦሌ ሸዋ ዳቦ እዩማ ህንፃ 8ኛ ፎቅ እንገኛለን። እኔም በግሌ የአረብ ምግቦችን እዚሁ ስልጠና ሰጣለሁ።
የተለያዩ አይነት የምግብ አይነቶችን መማር ትችላላችሁ። ምርት አገልግሎታችሁን ማስተዋወቅ የምትፈልጉ ካላችሁ በዘይነብ ክችን ለማስተዋወቅ ነጃሺ ቲቪ ላይ እንዲተዋወቅላችሁ የምትፈልጉት እናንተም መምጣት ትችላላችሁ። በዚህ ከለር ነው መሆን ያለበት ታያል። ከዛ ቀስ ብላችሁ በዚህ መልኩ ታደርጉታላችሁ። አሁን የፈላ ውሃ አዘጋጅቼ ነበረ፣ እሱን እጨምርበታለሁ። ሩዙን ሽፍን እስከሚያደርገው ድረስ ውሃውን ብትጨምሩበት የተሻለ ይሆናል። ሩዝ ስትቀቅሉ ውሃ በስቶባችሁ ከሆነ ሩዙን አትክደኑት፣ እሳቱንም በጣም አትቀንሱበት ውሃውን እስኪመጥ ድረስ። ሩዙ ደግሞ ከበሰለ በኋላ ውሃውን በጣም ከመጠጠ በኋላ እና ደግሞ ውሃ ያነሰው ከመሰላችሁ ውሃ ከምትጨምሩበት እፍን አድርጋችሁ እሳቱን በጣም ቅንስ ብታደርጉት የተሻለ የመብሰል እድል አለው። እዚህ ጋር እኔ ጨው እጨምራለሁ። ውሃው ወረድ እስከሚል ድረስ ክዳኑን አልከድነውም። ወረድ ሲል ውሃው እቀንስበታለሁ ማለት ነው። እስከዛ ይንተክተክ ተመልሼ እመጣለሁ። የትም እንዳትሄዱ፣ አሪፍ ምግብ ነው፣ ተከታተሉ። እንግዲህ ተመልካቾቻችን ተመልሰን መተናል። ሩዛችን ውሃውን መጠጥ አድርጎ እንደምታዩት ውሃው ወደ ውስጥ ገባ ብሎ ትንሽዬ ውሃ ነው ያለውና እኔ በጣም እሳቱን ቀንሼ እከድነዋለሁ። ከዛ 10-15 ደቂቃ ይበስላል። እንግዲህ ሩዙም እየደረሰ ነው። ኩፍታውንም ደግሞ ሄጄ አየውና አመጣዋለሁኝ። አንድ ላይ አሁን ማዘጋጀት ነውና እንዴት እንደምናቀርበውና እንዴት መብላት እንደምንችል ነው የምናየው። ሄደን እናምጣ። እንግዲህ ተመልካቾቻችን ተመልሰን መተናል፣ ጨራርሰናል። መብላት እስኪቀረን ድረስ እንዴት እንደምነግራችሁ አላቅም። ሽታውን እኔ ራሴ ቸኩያለሁኝና ይሄው እንደምታዩት ሩዝ በላሊጥ የሚባለው ይሄ ነው። ይሄ ደግሞ ኩፍታ በድንች የሚባለው ይሄ ነው። ያው እንደምታዩት ያምራል፣ ዲዛይኑም ያምራል፣ አቀራረቡም ያምራል። እንደዚህ አይነት ነገሮችን ሰርታችሁ ስታቀርቡ አንደኛ ነገር እንግዳ መጥቶባችሁ ቢሆን ለራሳችሁም ቢሆን ለአይነ ደስ የሚል ነገር፣ ስጋና ድንችን በተለየ መልኩ መስራት ደግሞ የራሱ የሆነ እንትን አለው፣ የሚያምር ነገር አለው። ከዛ ደግሞ በጠህንያ በሮብ ከሎሚ ጋራ ደግሞ ምግብ እንዴት አድርጎ ማባያ መሰራት ይቻላል የሚለውንም ነው። እንግዲህ እኔ የማውቀውን ያልተለመዱ ሊሆኑ ይችላሉ። ለየት ያለ ጣዕም ያላቸውን ይዤ እመጣላችኋለሁ በየሳምንቱ። አዳዲስ ጣዕሞችን እንልመድ። በቆንጆ ጣዕም ደግሞ ህይወታችንን እያስደሰትን ደስ ብሎን የምናሳልፍበት ጊዜ እንዲሆን እመኛለሁ። እንደዚህ ደግሞ እንዳዘጋጅ የፈቀደልኝ ደግሞ ዘኩኪንግ ክችን ነው። ዘኩኪንግ ክችን ላይ ነው የምሰራው። በነጃሺ ቲቪ ላይ ነው የሚተላለፈው። ፕሮግራማችን ይህን ይመስላል። ተከታተሉን። ዘኩኪንግ ክችንን መታችሁ ተመዝገቡ። ቦሌ ሸዋ ዳቦ ጋር እዩማ ህንፃ ላይ 8ኛ ፎቅ ላይ ይገኛል። እናንተ ምርትና አገልግሎታችሁ ማስተዋወቅ የምትፈልጉም ካላችሁ በዘይነብ ክችን ማስተዋወቅ ትችላላችሁ። አበረታቱኝ። አሁን በጣም እርቦኛል። በጣም በቃ ጓጉቻለሁ። ልቀምሰው ነው። ሩዙ ራሱ ለየት ያለ ቃና ነው ያለው። እኔ የማስተርፍ ሁሉ አይመስለኝም። ከድንቹም ከስጋውም መረቅ ሊኖረው ይገባል። በተወሰነ መረቁ ነው በጣም የሆነ ቴስቱ፣ የመረቁን ቴስት ምን ብዬ ልንገራችሁ። በቃ በጣም ነው የሚጣፍጠው።
የኔ ፕሮግራም እዚህ ላይ ያበቃል። እኔ አጣጥሜ ነግራችኋለሁኝ። እናንተ ቤታችሁ ትሞክራላችሁ። እስኪ ብስሚላህ ከስጋውም ከድንቹ ከሩዙ ብስሚላህ ያ ማሻአላህ ማሻአላህ ተባረከላ። እኔ ወላሂ በቃ እናንተ ሞክራችሁ ንገሩኝ። እኔ እንደሰራሁት አድርጋችሁ ሰርታችሁ ስለ ጣዕሙ እናንተ መስክሩ። እኔ የምለው ነገር የለኝም። በጣም ነው የሚጣፍጠው። በቃ ይለያል። እና ያው እንግዲህ እኔ ውሃ ነው የምጠጣው። አብራችሁ መጠጣት የምትፈልጉት ነገር ካለ የምሬ ነው የምነግራችሁ። ይሄ ያለው ውስጡ ያለው የእርጎ የጣህንያው ይሄ የተቀመመው የመከለሻ ቅመሙ መከለሻ ቅመም ላይ እንደነገርኳችሁ ጥምዝ ባታገቡበት ይመረጣል። ለዚህኛው የስጋ ቅመም ይሄ ስጋ የተፈጨ የሮዝማሪ ቅጠል አድርጋችሁ አንድ ላይ ፈጭታችሁት ማድረግ ትችላላችሁ። ጣዕሙን ልነግራችሁ አልችልም። በቃ አሁን ራሱ ቢው ቢው እያለኝ ነውና ፕሮግራሜን ጨርሼ ልቀጥል ስለፈለኩኝ እኔ ዝግጅቴን ጨርሻለሁ። ይህ ዘይነብ ክችን በነጃሺ ቲቪ የሚተላለፍ ከኩኪንግ ስቱዲዮ እየተቀረጸ የሚተላለፍላችሁ የዘይነብ ክችን ፕሮግራም ነው። እኔ ፕሮግራሜን አጠናቅቄያለሁ። በሚቀጥለው ሳምንት ደግሞ እንዲሁ በሚያስደምማችሁ የምግብ አይነት ይዤላችሁ እመጣለሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ።